የኢትዮጵያ ቴሌቪዥን የስፖርት ዘገባ የክብር አጋራችን ሲንቄ ባንክ ነው። ከልብ እናመሰግናለን። ለሰዓቱ ላዘጋጀንላችሁ ስፖርታዊ ዜናዎቻችን እንሻገራለን። አብራም ተስፋዬ ነኝ። አብራችሁን ቆዩም። ለቀጣይ የኢትዮጵያ እግር ኳስ እድገት ጊዜውን የዋጀ የስልጠና መንገድ መከተል እንደሚያስፈልግ ባለሙያዎች ተናገሩ። ጠንካራ ብሔራዊ ቡድን እንዴት እንገንባ በሚል ሀሳብ የውይይት መድረክ ያሰናዳው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዛሬ የማጠቃለያ ውይይት ከባለሙያዎች ጋር ማከናወንም ችሏል። ጉዳዩን በተመለከተ መሰረት ተስፋዬ ተጨማሪ ዘገባ አሰናድታለች። ላለፉት ወራት የኢትዮጵያ እግር ኳስ ችግር ምንድነው? አሸናፊ ብሔራዊ ቡድን እንዴት እንገንባ በሚል መሪ ርዕስ ተከታታይ የውይይት መድረኮችን በማዘጋጀት ለጠንካራ ብሔራዊ ቡድን ግንባታ የራሱን ሚና እየተወጣ የሚገኘው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለኢትዮጵያ እግር ኳስ እድገት አንዱ ማነቆ የሆነውን የኢትዮጵያ እግር ኳስ የስልጠና ሂደትን በተመለከተ ከሚመለከታቸው አካላት ጋር ውይይት አካሂዷል። በውይይቱ በሀገሪቱ የሚገኙ አንጋፋ አሰልጣኞች እንዲሁም የስፖርት ሳይንስ ምሁራንና የካፍ ኤሊት ኢንስትራክተር አብርሃም መብራቱ ተገኝተው የኢትዮጵያ እግር ኳስ የስልጠና መንገድ በምን መልኩ የተቃኘ ነው፣ ችግሮቹና መፍትሄዎቹስ ምንድናቸው በሚለው ርዕሰ ጉዳይ ዙሪያ ሰፊ ውይይት ተካሂዷል። ካፍም ፊፋ የሚሉት አንድ ሀገር የእግር ኳስ ደረጃው የሚለካው ሀገሪቷ ባሏት ጥራት ያላቸው ኢንስትራክተሮች፣ ጥራት ያላቸው አሰልጣኞች፣ ጥራት ያላቸው ወጣቶች ነው። ስለዚህ ጥራት ያላቸው ኢንስትራክተሮች ጥራት ያላቸውን ኮቾች ያፈራሉ። ጥራት ያላቸው ኮቾች ደግሞ ጥራት ያላቸውን ተጫዋቾች ያፈራሉ። ያኔ በጣም ጥሩ የሆነ ጥራት ያለው እግር ኳስ ማየት እንችላለን። ስለዚህ ይሄንን ሰንሰለት ጠብቀን ለመሄድ በኢትዮጵያ እግር ኳስ ፌዴሬሽን በኩል በጣም ጥሩ ስራ እየተሰራ ነው። ግን በራሱ በቂ ነው ማለት አይቻልም። የሀገሪቱን እግር ኳስ የስልጠና ምህዳር ማስፋት፣ ታዳጊዎች ላይ መስራትና የክለቦችን አደረጃጀት መፈተሽ ሌሎች በውይይቱ የተነሱ ሀሳቦች ናቸው። አጠቃላይ ክለቦቻችን ያለው አደረጃጀት በአጠቃላይ ምህዳሩ ኢንቫይሮንመንቱ የተረበሸ ነው የሚለውን ነገር ሊሰመርበት ይገባል። በፊፋ ስታተስ ማንዳቶሪ አርቲክል 15 ይመስለኛል ክለቦች በባለቤትነት ደረጃ የመንግስት እንዲሆኑ አይፈቀድም። አንድ ሁለተኛ በሀገር ቤት ባለው ፖሊሲያችንም ወደ 20 ምናምን ዓመት ሆኖታል ክለቦቻችን ህዝባዊ እንዲሆኑ ፖሊሲው ያስቀምጣል። ስለዚህ የፖሊሲ እንደጋፍ አለ። ፊፋም መንግስታዊ ክለቦች እንዲኖሩ አይፈቅድም። ስለዚህ ክለቦቻችንን ህዝባዊ ስናደርግ በዋናነት ያንን ተከትሎ አሰራሩ፣ አደረጃጀቱ፣ ስልጠናው ሁሉ ነገር መስመር እያያዘ ይመጣልና በመጀመሪያ መስመር ያለበት ክለቦችን ከመንግስት እጅ ነጥቆ ህዝባዊ ማድረግ የመጀመሪያው እርምጃ መሆን መቻል አለበት። የግራስሩት ላይ ያልሰሩ ሀገሮች እዛ ላይ ዋጋ ካልከፈሉ ወይም ደግሞ ጠንካራ መሰረት ያለው የግራስሩት ስራ ያልሰሩ ሀገሮች ጠንካራ ብሔራዊ ቡድን መጠበቅ የለባቸውም። በቃ የዋህነት ነው ታች ካልተሰራ። አሁን ሀብታሙ ያነሳው ምንም አይነት ስልጠና ሳይወስዱ ወይም ደግሞ ዕውቀቱ ሳይኖራቸው ታዳጊ ህጻናቶችን የሚያሰለጥኑ አሰልጣኞች በኋላ ፍሬው መልካም ስለማይሆን ካፍም ፊፋ እያለ ያለው ያው አዲስ ፕሮግራም ተቀርጿል። ለምሳሌ ከተወሰኑ ዓመታት በፊት የዲ ላይሰንስ ስልጠና አልነበረም ሀብታሙ። አሁን ግን በመላው አህጉሪቱ ችግሩ እታች ያሉ አሰልጣኞች ያለ ዕውቀት እያሰለጠኑ የተጣመመ ትውልድ እያፈሩ ስለሆነ እሱን ለመቅረፍ የዲ ላይሰንስ ስልጠና ይጀመር ተብሎ በአፍሪካ ደረጃ የራሱ የሆነ ኮንቴንት ወጥቶለት የራሱ የሆነ ካሪኩለም ተቀርጾለት ኢትዮጵያም በዚህ ካሪኩለም ዝግጅት ላይ ተሳታፊ ሆና ነው ስልጠናው እየተሰጠ ያለው። ስለዚህ አሁን ያልከውን ችግር ነበረ በጣም ትክክል ነው። ከዚህ ባለፈ ኢትዮጵያ ካላት የታዳጊዎች ተሰጥኦ ጋር የሚጣጣም የስልጠና መመሪያና የእግር ኳስ ፍልስፍና ሊኖራት እንደሚገባ ተገልጿል። ለአሰልጣኞች ተከታታይና ወጥ ስልጠናዎችን መስጠት፣ አሰልጣኞች የሚቀጠሩበት መንገድ ህግንና አሰራርን መሰረት ያደረገ እንዲሆን ማድረግ ብሎም የታዳጊዎች ምልመላ ስርዓትን ማዘመን ለቀጣይ የሀገሪቱ እግር ኳስ እድገት ይረዳሉ ተብለው በውይይቱ የቀረቡ ሀሳቦች ናቸው። ትልቁ ነገር ማኑዋል መሰራት አለበት። የማኑዋል ካሪኩለም መውጣት አለበት። በዛ ላይ ስልጠና መካሄድ አለበት። አሁን የምናገኛቸው ተጫዋቾች እንዴ አሁን ብዙን ጊዜ ጂኬ ምናምን ስንል ፓናል ሁሉ አካሂደናል ፎር ዛት ማተር እና
የኛ አገር ተክለ ሰውነትንና የካሜሩንን ነው የሚያገናኙን ነው። ስፔኖችን ብራዚሎችን የወሰድን እንደሆነ ከኛ አገር ተክለ ሰውነት ጋር እኩል ነው። ግን ምንድነው ያላገኘ ነው የስልጠናውን አይነት ምን አይነት ስልጠና ነው መሰጠት ያለበት ለእነኚህ ልጆች ከታች ጀምሮ በምን አይነት ስልጠና እየተሰጠ መምጣት አለበት። እዚህ ፍልስፍና በተመለከተ በሀገር ደረጃ ለማስቀመጥ ብዙ የምናያቸው ነገሮች አሉ። የሀገርን ባህል ለምሳሌ መገለጫችን እኛ ከጥንት ጀምሮ ምንድነው ያገኘነው? እኛ አልሸነፍ ባይነት፣ አልገዛም ባይነት። ይሄ በራሱ ለፍልስፍናችን መቅረጫ አንዱ ግብአት ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የኢትዮጵያን እግር ኳስ ወደ ውጤት ለመመለስ በሚረዳው የውይይት መድረክ የባህልና ስፖርት ሚኒስቴር መስሪያ ቤትን ጨምሮ የኢትዮጵያ እግር ኳስ ፌዴሬሽንን በውይይቱ እንዲሳተፉ ቢጋብዝም ጥሪ የቀረበላቸው አካላት ግን ሳይገኙ ቀርተዋል። እንቀጥላለን። በኢትዮጵያ ከፍተኛ ሊግ የምድብ 21ኛ ሳምንት ጨዋታዎች ዛሬም ቀጥለው ሲደረጉ ሶሎዳ አድዋ ተጋጣሚውን አሸንፏል። ከአምቦ ከተማ ጋር መርሃ ግብሩን ያከናወነው ሶሎዳ አድዋ 2-1 በሆነ ውጤት ድል ማድረግ ችሏል። ውጤቱን ተከትሎ አምቦ ከተማ ከኢትዮጵያ ከፍተኛ ሊግ መውረዱን አረጋግጦ ወደ ኢትዮጵያ አንደኛ ሊግም ወርዷል። በምድብ ላይ 20ኛ ሳምንት ጨዋታዎችም የካ ክፍለ ከተማ አዲስ አበባ ዩኒቨርሲቲን 2-0 በመርታት ነጥቡን ወደ 23 ከፍ ያደረገበትን ውጤትም አስመዝግቧል። ከዚሁ ምድብ በአሁኑ ሰዓት የተጠናቀቀው የሱሉልታ ክፍለ ከተማና የስልጤ ወራቤ ጨዋታ በሱሉልታ ክፍለ ከተማ 2-1 አሸናፊነትም ተጠናቋል። የሊጉ ጨዋታዎች ቀጥለው ሲደረጉ ቀን 8 ሰዓት ላይ በምድባ ደብረ ብርሃን ከተማ ከደደቢት እንዲሁም 10 ሰዓት ላይ ነቀምቴ ከተማ ወደ ፕሪሚየር ሊጉ ማደጉን ካረጋገጠው ሸገር ከተማ ጋር የሚያደርጉ ጨዋታም ይጠበቃል። የአዲስ አበባ ከተማ ወጣቶችና ስፖርት ቢሮ ከአዲስ አበባ ትምህርት ቢሮ ጋር በመተባበር ያዘጋጀው 10ኛው ከተማ አቀፍ የመምህራንና የተማሪዎች ስፖርት ሊግ ውድድር በአዲስ አበባ ስታዲየም ዛሬ ፍጻሜውን አግኝቷል። የትምህርት ቤቶች ስፖርት ሊግ ውድድርን ባህል በማድረግ ጤናማና ንቁ እንዲሁም ብቁ ትውልድን መፍጠር በሚል ሲካሄድ የቆየው የመምህራንና የተማሪዎች ስፖርት ውድድር ከ11 ክፍለ ከተሞች የተውጣጡ ተማሪዎችና መምህራን በ10 የስፖርት አይነቶችም የተሳተፉበት ሆኗል። ውድድሩ በከተማው የሚገኙ መምህራንና ተማሪዎችን ያቀራረበ እንደነበረ የትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ተናግረዋል። የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደጀን በበኩላቸው ትምህርት ቤቶች የስፖርተኞች መፍለቂያ በመሆናቸው የመምህራንና ተማሪዎች ስፖርታዊ ውድድር ተጠናክሮ መቀጠል አለበት ሲሉ ሀሳባቸውን ሰጥተዋል። በመዝጊያው ዕለት ንፋስ ስልክ ላፍቶ ክፍለ ከተማ በመምህራን የእግር ኳስ የካ ክፍለ ከተማን በመለያ ምት በማሸነፍ የዋንጫ ባለቤት ሆኗል። በተመሳሳይ ወጣቶችና ስፖርት ተቋምም አመራሮች የትምህርት ተቋም አመራሮች ጋር ባደረጉት ጨዋታም አሸንፎ ዋንጫ መውሰድ ችሏል። አቃቂ ቃሊቲ ክፍለ ከተማ የውድድሩ አጠቃላይ አሸናፊ በመሆን የዋንጫ ተሸላሚ ሆኗል። ቦሌ ክፍለ ከተማ ደግሞ የስፖርታዊ ጨዋነት አሸናፊ መሆን የቻለ ክፍለ ከተማ ነው። ዘገባው የባልደረባችን አዲስ የሸዋስ ነው። ወደ ውጭ ስፖርታዊ ዜናዎቻችን ስንሻገር የእንግሊዝ ፕሪሚየር ሊግ የ32ኛ ሳምንት ጨዋታዎች ዛሬ መደረግ ሲጀምሩ ማንቸስተር ሲቲ ቀን 8 ሰዓት ከ30 ላይ ክሪስታል ፓላስን ያስተናግዳል። በ52 ነጥቦች 6ኛ ቦታ ላይ የተቀመጠው ሲቲ በቀጣይ ዓመት በአውሮፓ ሻምፒየንስ ሊግ ለመሳተፍ እየጣረ ሲሆን ዛሬ ካሸነፈ ቼልሲና ኒውካስል ዩናይትድ እስኪጫወቱ ድረስ ወደ 4ኛ ደረጃ ከፍ ብሎ ይቀመጣል። ከሜዳው ይልቅ ከሜዳው ውጪ ዘንድሮ ብዙ ነጥቦችን በመውሰድ የተሻለው የሆነው ክሪስታል ፓላስ ጠንካራነቱ በተጋጣሚ ሜዳ ላይ የሚለካ መሆኑን ተከትሎ ለማንቸስተር ሲቲ ጨዋታው ከባድ ይሆናል ተብሎ ይጠበቃል። ኤርሊንግ ብራውት ሃላንድ፣ ጆን ስቶንስ፣ ማኑኤል አካንጂ እና ሮድሪ ደግሞ በሲቲ በኩል በጉዳት ምክንያት የማይሰለፉ ተጫዋቾች ሆኗል። አምበሉ ማርክ ጉዬ እና ኤዲ ኒኬታ ደግሞ ባሳለፍነው ሳምንት ቀይ ካርድ ማየታቸውን ተከትሎ የዛሬው የክሪስታል ፓላሱ ጨዋታ ያመልጣቸዋል። በኤምሬትስ አርሰናል ብሬንትፎርድን የሚያስተናግድበት ጨዋታ ምሽት 1 ሰዓት ከ30 ላይ ይደረጋል። በአውሮፓ ሻምፒየንስ ሊጉ ማድሪድ ላይ ጣፋጭ ድል ያስመዘገበው አሰልጣኝ ሚካኤል አርቴታ የፊታችን ረቡዕ የመልሱን ጨዋታ በሳንቲያጎ ቤርናባው የሚያደርግ መሆኑን ተከትሎ ለአዳዲስ ፊቶችም ዛሬ እድል ይሰጣል ተብሎ ይጠበቃል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በመዝናኛ ቻናሉ ሽፋን የሚሰጠው የሳውዛምፕተንና የአስቶን ቪላ ጨዋታን ጨምሮ ኖቲንጋም ፎረስት ከኤቨርተንና ብራይተን ኦፍ አልቢዮን ከሌስተር ሲቲ ዛሬ በፕሪሚየር ሊጉ መርሃ ግብራቸውን ያከናውናሉ። በስፔን ላሊጋ በተመሳሳይ ቫሌንሲያ ሲቪያን በማሸነፍ ደረጃውን አሻሽሏል። በሜስታላ ጨዋታውን ያደረገው ቫሌንሲያ በዣቪ ጉሬ ብቸኛ ግብ 1-0 በመርታት በ37 ነጥቦች 12ኛ ደረጃ ላይ ተቀምጧል።
ተሸናፊው ሲቪያ በበኩሉ በአንድ ነጥብ አንሶ 13ኛ ደረጃ ላይ ነው የሚገኘው። ሊጉ ዛሬም ቀጥሎ ሲደረግ መሪው ባርሴሎና ከሜዳ ውጪ ከሌጋኒስ ጋር የሚያደርገው ጨዋታም ይጠበቃል። ባርሴሎና በውድድር ዓመቱ ካስተናገዳቸው 5 ሽንፈቶች አንዱ በዛሬው ተጋጣሚው ሌጋኒስ የደረሰበት ሽንፈት ሲሆን ባርሴሎና በገዛ ሜዳው ነበረ መረታትም የቻሉም። በውድድር ዓመቱ አትሌቲኮ ማድሪድን ጨምሮ ሪያል ማድሪድን ያሸነፈው ሌጋኒስ ለታላላቅ ቡድኖች ከባድ ቢሆንም ካለፉት 8 ጨዋታዎች በአንዱ ብቻ አሸንፎ በ5ቱ ተረቷል። ባርሴሎና ከጨዋታው ሙሉ ነጥብ ማሳካት ከቻለ መሪነቱን አጠናክሮ ከተከታዩ ሪያል ማድሪድ ጋር ያለውን ነጥብ ልዩነትም ወደ 7 ያሳድጋል። በባርሴሎና አዲስ ኮንትራት እየቀረበላቸው የሚገኙት አሰልጣኝ ሃንሲ ዲተር ፍሊክ ጨዋታው ከባድ ይሆናል ሲሉም ሀሳባቸውን ሰጥተዋል። በጣሊያን ሴሪያ ኤሲ ሚላን ኡዲኔዜን በመርታት ጣፋጭ ውጤት ትላንትና አስመዝግቧል። ከሜዳ ውጪ መርሃ ግብሩን ያከናወነው ኤሲ ሚላን 4-0 በሆነ ውጤት ሲረታ ራፋኤል ሊዮ፣ ቴዮ ሄርናንዴዝ፣ ቲጃን ራንደርስ እና ፓቭሎቪች ግቦችን ማስገኘት የቻሉ ተጫዋቾችም ናቸው። ኤሲ ሚላን ማሸነፉን ተከትሎ በ51 ነጥቦች 9ኛ ላይ ሲቀመጥ ከአውሮፓ መድረክ የተሳትፎ ቦታን በ6 ነጥቦች ብቻ አንሷል። ኡዲኔዜ በበኩሉ በ40 ነጥቦች 11ኛ ደረጃ ላይ ይገኛል። ዛሬ የሊጉ መሪ ኢንተር ሚላን በሳንሴሮ ጆሴፔ ሜይዛ ስቴዲየም ከካግላሪ ጋር የሚያደርገው መርሃ ግብርም ይጠበቃል። በ3 ነጥቦች ልዩነት እየመራ የሚገኘው ኢንተር ሚላን በአውሮፓ ሻምፒየንስ ሊጉ ባየር ሙኒክን አሸንፎ መመለሱን ተከትሎ ያለበት ቁመና ለተጋጣሚው ከባድ ይሆናል ተብሎም ተገልጿል። በ30 ነጥቦች 15ኛ ደረጃ ላይ የሚገኘው ካግላሪ ከ2019 ወዲህ ኢንተር ሚላንን ማሸነፍ የተሳነው ሲሆን ካለፉት 14 ግንኙነቶች በ11ዱም ተረቷል። ኢንተር በባለፉት 25 ካግላሪን ባስተናገደባቸው የሜዳ ጨዋታዎቹ በሙሉ መርሃ ግብሮቹ ላይ ግቦችን ያስቆጠረ ሲሆን ከየትኛውም ተጋጣሚ በላይ ኢንተር ሚላን ካግላሪ ላይ ከፍተኛ ግቦችን በማስቆጠር ቀዳሚው እግር ኳስ ክለብም ሆኗል። ካለፉት 55 የሁለቱ ክለቦች የእርስ በርስ ግንኙነትም ኢንተር ሚላን በ31ዱ በማሸነፍ በ7ቱ መርሃ ግብር ብቻ ነው በካግላሪ ሽንፈት የደረሰበት። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ስፖርታዊ ዜናዎቻችን በዚያ በቁ። በያላችሁበት መልካም ቀን ይሁንላችሁ።